በመጨረሻም ሁሉ ነገር ጨልሟል። ኢራንና አሜሪካ ጀምረውታል፣ እስራኤልም በግሏ። አሁን የሁለተኛው አጋማሽ ጨዋታ ተጀምሯል። ፊሽካውንም ትራምፕና የፋርሶች አለቆች ነፍተውታል። መፋለሚያ ሜዳው ደግሞ የባህረ ሰላጤው ሀገራት ሆነዋል። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች በኢራን ሚሳኤሎች መጋየታቸውን ጀምረዋል። የአሜሪካ ጦርም ኢራን ላይ መተኮሱን ቀጥሏል። ኢራን የሆርሙዝ ሰላጤ ሙሉ በሙሉ ዘግታለች። የአሜሪካ ጦር በፈጸመው ጥቃትም የህንድ መርከቦች ነደዋል። ይህም ኒው ዴልሂን አስቆጥቷል። ከዚህ ጥቃት ጋር ተያይዞም ትራምፕና ናሬንድራ ሞዲ ተፋጠዋል። ህንድ የአሜሪካን ልዩ መልእክተኛ አስቸኳይ ጠርታለች። የመንግስታቱ ድርጅት ኧረ እባካችሁ ከማለት ውጭ ሌላ አማራጭ አጥቷል። እስራኤል በግሏ ጦርነቱን ገፍታበታለች። የደቡብ ሊባኖስ በእስራኤል ጦር እየታረሰ ይገኛል። ኔታንያሁ ግፋ እያሉ ቀጥለዋል። ነገርዬው ወዳልሆነ አቅጣጫ እያመራ ነው። አረቦች ግራ ተጋብተዋል። የሰላም ተስፋው ጨልሟል። ትራምፕና ኢራን አልያዝ አልጨበጥ ብለዋል። በሌላ በኩል የእስራኤልና የአሜሪካ ግንኙነትም ነፋስ ገብቶበታል። ህንድም ሳትወድ በግድ ወደ ጦርነቱ ልትገባ እየተገደደች ይመስላል። ባህሬንና ኦማንን የመሳሰሉ የባህረ ሰላጤው ሀገራት ውርጅብኝ ወርዶባቸዋል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ በመካከለኛው ምስራቅ ዳግም የተለኮሰውን ፍጅት በጥልቅ ትንታኔያችን እንዳሳለን። አብራችሁን ቆዩ። እነሆ የተፈራው ነገር ዶሆ መጥቷል። ፓኪስታን እንቅልፍ አልባ ሌሊቶችን እያሳለፈች ለምድሪቱ ሰላም ብትባዝንም የነጩ ቤተ መንግስት አለቆች ጦርነቱ ዛሬ ነገ ይቋጫል እያሉ ዓለም ቢደልሉም የተፈራውን ጦርነት ግን ማስቆም ተስኗቸዋል። ኢራንና አሜሪካ በዱላ ሳይሆን በረቀቁ የጦር መሳሪያዎች እየተቆራቆሱ ይገኛል። አሜሪካ በኢራን ላይ አዳሯን ከባድ ጥቃት ማድረሷን አስታውቃለች። አሜሪካ ወሳኝ ዕቃዎችን የጫነች መርከብ ላይ ጥቃት ማድረሷ ተመላክቷል። የኢራን መንግስታዊ የዜና ወኪል መሪኑስ የጠቀሳቸው የሲሪክ አስተዳዳሪ ጥቃቱ በኦማን ባህረ ሰላጤ መፈጸሙን ተናግረዋል። ከዚህ ባለፈ ግን ከዚሁ ቅጽበታዊ ጥቃት 5 መርከቦችን መታደግ መቻሉ ተገልጿል። መርከቧ ጥቃቱ የተፈጸመባት ከኦማን ሐሳብ ወደብ ወደ ኢራን ከተማ ሲሪክ ለመጓዝ ከተነሳች በኋላ ነው። ዋሽንግተን በቶማሃውክ ሚሳኤል ጭምር እስከ ቴህራን አቅራቢያ ጥቃት ማድረሷን በፕሬዝዳንቷ በኩል ገልጻለች። ኢራን በምላሹ በመካከለኛው ምስራቅ የሚገኙ የአሜሪካ ይዞታዎችን መታለች ነው የተባለው። የኢራን አብዮታዊ ዘብ ኃይል አሜሪካ ጥቃት ማድረሷን ተከትሎ አጸፋዊ ምላሽ ሰጥቻለሁ፣ በሆርሙዝ ሰላጤ 2 መርከቦችን መትቻለሁ ሲል ተደምጧል። የአሜሪካው ማዕከላዊ ሴንቲኮም ራስን የመከላከል ጥቃት መጀመሩን ከማሳወቁን ባሻገር ኢራን ተከታታይነት ያለው ትንኮሳ እያደረሰችብኝ ስለሆነ እርምጃ ወስዳለሁ ሲል ተደምጧል። በከሸም ባንዲራባስና ሲሪክ አካባቢዎች ከፍተኛ ፍንዳታዎች እንደነበሩም የኢራን መገናኛ ብዙሃን ዘግበዋል። በሆርሙዝ ሰላጤ በኩል የሚያልፍ የትኛውም አይነት መርከብ አይኖርም ያለችው ኢራን ሰርቶ ሙሉ በሙሉ ተዘግቷል በሚል በሚዲያዎች በኩል መረጃ እያወጣች ይገኛል። የአሜሪካው የቀጠናው ዝግን የንግድ መርከቦች አሁንም በሆርሙዝ ሰላጤ እያለፉ ነው ሲል መግለጫ ወጥቷል። ፕሬዚዳንት ትራምፕ 49 ቶማሃውክ ሚሳኤሎችን አሜሪካ እንደተጠቀመች አሳውቀዋል። የተወሰኑ ሚሳኤሎችም እስከ ቴህራን 400 ኪሎ ሜትር ቀርበው ጥቃት ማድረሳቸውን ወቁልም ብለዋል። የአሜሪካ ጀቶች በኢራን የአየር ክልል ሲንቀሳቀሱ ነበር። የራዳር ስርዓቶች፣ የአየር መከላከያ ስርዓቶችና ወታደራዊ መግባቢያዎችን ኢላማ አድርገዋል ሲሉ ተደምጠዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ፖለቲከኞች ጥቃቱ ይቁም ብለው ደውለውልኛል ብለዋል። ትራምፕ ቢሉም ኢራን ፈጽሞ አላደረኩትም በሚል ውድቅ አድርገዋለች። አይአርጂሲ እንዳስታወቀው የኤሮስፔስና የባህር ኃይሉ 2 ዙር ተጨማሪ የጥቃት ማዕበል በአሜሪካ የመካከለኛው ምስራቅ ኃይሎች ላይ ጥቃት አድርሷል ብሏል። በ18 ኢላማዎች የአሜሪካ የጦር ኃይሎች በሚያስተናግዱ የጦር ሰፈሮች ላይ ኢራን ጥቃት ማድረሷ ተወስቷል። ዶናልድ ትራምፕ ኢራንን ክፉኛ እንደበድባታለን ማለታቸውን ተከትሎ የአሜሪካ ጦር ጥቃት በመፈጸም ቴህራን በባህረ ሰላጤ በሚገኙ ጦር ሰፈሮች ላይ ያጸፋ እርምጃ ወስዳለች። የአሜሪካው የማዕከላዊ ሴንቲኮም ፕሬዝዳንት ትራምፕ ኢራን ጦርነቱን ለማስቆም የሚያስችል ስምምነት ለመቀበል ብዙ ጊዜ ፈጀች ካሉ በኋላም ለተከታታይ 2 ቀናት ራስን የመከላከል ጥቃቶችን መፈጸሙን አስታውቋል። ኢራን በምላሹ በባህሬንና በኩዌት የሚገኙ የጦር ሰፈሮች ላይ ጥቃት መፈጸሟን አስታውቃለች። እነዚህ የጦር ሰፈሮችም ከዚህ ቀደም ተመሳሳይ አጸፋ እርምጃ የተወሰደባቸው ናቸው። ሁለቱ ሀገራት እርስ በርስ የሚያደርጉት መተኳኮስ በሚያዝያ ወር የተደረሰውን የተኩስ አቁም አደጋ ላይ ጥሎታል። ዋሽንግተን የቴህራንን የአየር መከላከያ ራዳሮችና ሌሎች ተቋማት ላይ ድብደባ ከፈጸመች በኋላ በአገሪቱ ደቡባዊ ክፍል በሆርሙዝ ሰላጤ አቅራቢያ ፍንዳታ መሰማቱን ተነግሯል። የእስላማዊ አብዮታዊ ዘብ በበኩሉ በሆርሙዝ ሰላጤ የሚያልፍ 2 የነዳጅ መርከቦች ላይ ጥቃት መፈጸሙን የኢራን መገናኛ ብዙሃን ዘግበዋል። ጥቃቱ የተፈጸመው የኢራን መገናኛ ብዙሃን የሆርሙዝ ሰላጤ ለማንኛውም አይነት መርከብ ሙሉ በሙሉ ዝግ መሆኑን ካሳወቁ በኋላ ነው። ሴንቲኮም ግን የንግድ መርከቦች በሆርሙዝ ሰላጤ በኩል እያለፉ ነው ሲል መግለጫን አውጥቷል። በወሽመጡ የሚያልፉ መርከቦች ላይ ጥቃት ከደረሰና መስመሩ ሙሉ በሙሉ ዳግም ከተዘጋ በኋላም የነዳጅ ዋጋ ጭማሪ አሳይቷል። በኤስያ ገበያ ብሬንት ድፍድፍ ነዳጅ በበርሜል 2 በመቶ ጭማሪ በማሳየትም $95 መሸጥ ጀምሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ መካከለኛው ምስራቅ ወደማይወጣው ቀውስ ውስጥ እየገባ ነው ሲሉ አስጠንቅቀዋል።
በቅርብ ጊዜ የተከሰቱ ግጭቶች የተኩስ የተኩሱን መጠን መቀነስ ብቻ ላይ አስተዋጽኦ እያደረገ ይገኛል ሲሉ ተደምጠዋል። የተኩስ መጠኑን መቀነስ ወደ ሙሉ ጦርነት እንዲሸጋገር ማድረግ የለብንም። ሁሉም ወገኖች ወደ ዲፕሎማሲያዊ መፍትሄ መምጣት አለባቸው። ተጨማሪ ጥቃት አያስፈልግም። ከዚህ በኋላ ምንም ሰበብ አያስፈልግም ሲሉ በመግለጫቸው ላይ ጠቅሰዋል። የአሜሪካ ጦር ከኢራን ነዳጅ ለማጓጓዝ ሙከራ በማድረግ የአሜሪካን እግድ ጥሷል የተባለ የነዳጅ መርከብን በባህረ ሰላጤው ኦማን አውድሟል። የአሜሪካ ማዕከላዊ ዕዝ በኤክስ ገጹ ባሰፈረው ጽሑፍ መርከቦቹ ከአሜሪካ የተሰጣቸውን አቅጣጫ በተደጋጋሚ ማክበር ባለመቻላቸው የጦር አውሮፕላኑ የፓላውን ሰንደቅ ዓላማ በምታውለበልበው ሴንት በሎ መርከብ በሞተሯ ክፍል ላይ ጥቃት በመፈጸም ማውደሙን ገልጿል። የጦር አውሮፕላኑ የፓላውን ሰንደቅ ዓላማ በምታውለበልበው ሴንት በሎ መርከብ በሞተሯ ክፍል ላይ ጥቃት በመፈጸም ማውደሙን ገልጿል። በኦማን ባህር ዳርቻ ሴት ቦሎ ላይ ጥቃት ከተፈጸመ በኋላ የህንድ መንግስት 3 መርከቦች እንደጠፉ ብለውም 21 ህንዳውያን የመርከበኞች ቡድን መታደግ መቻሉን ገልጿል። በቀጠና የንግድ መርከቦችና የሲቪል መሰረተ ልማቶች ላይ የሚፈጸም ጥቃት ሊቆም ይገባል ሲል ተደምጧል። ኢራን የሆርሙዝ ሰላጤን ከዘጋች በኋላ የአሜሪካ ጦር ኢራን ወደብ አገልግሎት እንዳይሰጥ አግዷል። ወሽመጡ 20 በመቶ የሚጠጋው የዓለም ነዳጅና ጋዝ የሚጓጓዝበት መስመር እንደሆነ ይታወቃል። የአሜሪካ ጦር እገዳውን ከጣል አንስቶ 8 መርከቦች ያወደመ ሲሆን ሌሎች 134 መርከቦች አቅጣጫቸው እንዲለውጡ ማድረጉን ማዕከላዊ ዕዙ አስታውቋል። ከጥቃቱ ጋር ተያይዞ የሆርሙዝ ሰላጤ መዘጋትን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። አሜሪካ በኢራን ወታደራዊ ኢላማዎች ላይ አዲስ ጥቃት መፈጸሟን ተከትሎ ኢራን የሆርሙዝ ሰላጤን ሙሉ በሙሉ መዝጋቷን አሳውቃለች። ዋሽንግተንና ቴህራን ወደ ከረረ ውጥረት በገቡ ቅጽበት የነዳጅ ዋጋ በከፍተኛ ሁኔታ ኖሯል። ይኸው አዲስ ውጥረት ሊቀሰቀስ የቻለው የአሜሪካ ማዕከላዊ ዕዝ በኢራን ውስጥ የሚገኙ በርካታ ወታደራዊ ክትትል መሰረተ ልማቶች፣ የኮሚኒኬሽን ስርዓቶችና የአየር መከላከያ ተቋማት ላይ ተጨማሪ ጥቃት መፈጸሙን ተከትሎ ነው። ሮይተርስ እና ብሉምበርግ የዜና ወኪሎች እንደዘገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን ጦርነት ትዕዛዝ የሰጡት ከሆርሙዝ ሰላጤ አቅራቢያ አንዲት የአሜሪካ አፓቺ ሄሊኮፕተር ተመታ መውደቃን ተከትሎ ሲሆን ዋሽንግተን ለሄሊኮፕተሯ መውደቅ ኢራንን ተጠያቂ አድርጋለች። ፕሬዝዳንት ትራምፕ ኢራን የሰላም ድርድሩን እያዘገየች ነው ሲሉ የወነጀሉ ሲሆን ቴህራን በአስቸኳይ ወደ ስምምነት ካልመጣች ወሳኙን የመሰረተ ልማት አውታሮች ጨምሮ ተጨማሪ ወታደራዊ ጥቃቶች ሊሰነዘሩ እንደሚችሉ ማስጠንቀቂያን ሰጥተዋል። ለዚሁ እርምጃ ምላሹን የሰጠው የኢራን ካታም አላነቢያ ማዕከላዊ ዕዝ በዓለም ላይ እጅግ ወሳኝ ከሆኑ የነዳጅ ማጓጓዣ መስመሮች መካከል አንዱ የሆነውን የሆርሙዝ ሰላጤ ሙሉ በሙሉ መዝጋቱን ያሳወቀ ሲሆን በባህር ወሽመጡን ለማለፍ የሚሞክር ማንኛውም የባህር ላይ ተሽከርካሪ ኢላማ እንደሚደረግ አስጠንቅቋል። አልጀዚራ እንደዘገበው የኢራን ባለስልጣናት ይህን ወሳኝ ለአሜሪካ የቅርብ ጊዜ ጥቃቶች የተሰጠ ቀጥተኛ ምላሽ ሲሉ ገልጸውታል። በተጨማሪም ኢራን በባህሬን በኩዌትና በዮርዳኖስ የሚገኙ የአሜሪካ ወታደራዊ ተቋማት ላይ ያጸፋ የድሮና የባለስቲክ ሚሳኤል ጥቃቶችን መፈጸሟን የገለጸ ሲሆን በወሽመጡ በኩል ለማለፍ የሞክሩ የጭነት መርከቦች ላይ ጥቃት መሰንዘሯን አልጀዚራ ዘግቧል። ሮይተርስ እንደዘገበው የነዳጅ ገበያው ለዚህ ክስተት በአስቸኳይ ምላሽ የሰጠ ሲሆን ከፋርስ ባህረ ሰላጤ የሚላክ የነዳጅ ምርት ይስተጓጎላል በሚል ስጋት የቤሬንትና የዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋቸው በከፍተኛ ሁኔታ ኑሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ድርድሩን በጣም በማጓተት አሁን ዋጋዋን ትከፍላለች ሲሉ አስጠንቅቀዋል። የኢራን ጦር ተዳክሟል፣ የባህርና የአየር ኃይላቸው አለ ለማለት አያስደፍርም፣ ሙሉ በሙሉ ወድቋል በማለት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ፕሬዝዳንቱ አክለውም ኢራን ታወራለች እንጂ ምንም አትከውንም፣ የመካከለኛ ምስራቅ ጉልበተኛ ሞታለች ሲሉ ተደምጠዋል። እነሱን የሚጠቅም ስምምነት ላይ ለመድረስ ለድርድር በጣም ረጅም ጊዜ ወስደናል፣ አሁን ዋጋውን ይከፍላሉ በማለትም ዝተዋል። ኢራን በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ እንደምታደርግ አስጠንቅቃለች። ኢራን የአሜሪካን ሄሊኮፕተር መታ መጣሏን ተከትሎ ዋሽንግተን ያጸፋ እርምጃ ወስዳለች። የህንድና የአሜሪካ ፍጥጫ። በኦማን ባህረ ሰላጤ አሜሪካ በፈጸመችው ጥቃት 3 ህንዳውያን መርከበኞች ተገድለዋል። የህንድ ፌዴራል ሚኒስቴር እንደገለጸውም ቀደም ሲል የደረሱበት ሳይታወቅ ጠፍተው የነበሩ 3 የህንድ መርከበኞች የአሜሪካ ጦር በኦማን ባህረ ሰላጤ ላይ በሚገኝ አንድ የነዳጅ ጫኝ መርከብ ላይ በሰነዘረው ጥቃት መገደላቸውን ተረጋግጧል ብሏል። ኤምቲ ሴቲ በሎ የተባለች ብሎም የፓርላማውን ሰንደቅ ዓላማ ያውለበለበች መርከብ ረቡዕ ዕለት ጥቃት የደረሰባት ሲሆን የአሜሪካ ጦር መርከቧ ከአሜሪካ ጦር ኃይሎች የሚሰጡ መመሪያዎችን አልተከበረችም ሲል ክሱን አቅርቧል። በመርከቧ ላይ 24 ህንዳውያን ሰራተኞች የነበሩ ሲሆን ከነዚህ መካከል 21ዱ በሕይወት ተርፈዋል የተባለው የህንድ የክፍለ ሀገር ትራንስፖርትና መርከብ ሚኒስትር ሳርባናንዳ ሶዋል በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ድርጊቱ እጅግ አሳዛኝ መሆኑን ገልጸው የሶስቱ መርከበኞች አስከሬን በቅርቡ ወደ ሀገር ቤት እንደሚመለስ አሳውቀዋል። የተፈጸመውን ጥቃት ተከትሎም የህንድ መንግስት በኒው ዴልሂ የሚገኝ የአሜሪካ ኤምባሲ ምክትል መልእክተኛን አስጠርቶ አነጋግሯል። የአሜሪካ ጦር መርከቧን የከሰሳት ከኢራን ነዳጅ ለማጓጓዝ በመሞከር አሜሪካ የጣላቸውን የባህር ላይ እገዳ ጥሳለች በሚል ነው። የአሜሪካ የመካከለኛው ህዝብ በኤክስ ገጹ ላይ ባወጣ መግለጫም የመርከቧ ሰራተኞች በተደጋጋሚ የተሰጣቸው መመሪያ ሳይከተሉ መቅረታቸው አንድ የአየር ኃይል ተዋጊ አውሮፕላን የመርከቧ ሞተር ክፍል የመርከቧ ሰራተኞች በተደጋጋሚ የተሰጣቸው መመሪያ ሳይከተሉ መቅረታቸው
አንድ የአየር ኃይል ተዋጊ አውሮፕላን የመርከቧን ሞተር ትክክለኛ ኢላማውን በጠበቀ መልኩ መተኮሱን አስታውቋል። ይህ ክስተት የህንድ ዜጎች ያሉበት መርከብ በዚህ ሳምንት ውስጥ በአሜሪካ ጦር ጥቃት ሲሰነዘር ለሁለተኛ ጊዜ መሆኑ ነው። ዘማር ቪክስ የተባለች ብሎም በተመሳሳይ የፓላውን ሰንደቅ ዓላማ የምታውለበልብ የህንድ መርከብ የአሜሪካ መመሪያ ባለማክበሯ በኦማን ባህረ ሰላጤ ላይ በአሜሪካ ጦር ተመታለች ሲል ሴንትኮም ገልጿል። የህንድ ባለስልጣናት እንደገለጹትም በዚያኛው መርከብ ላይ የነበሩ 24ቱም ሰራተኞች በኦማን ወታደር ኃይል አማካኝነት በሰላም መታደግ ተችሏል ሲል ቢቢሲ ዘግቧል። የማሱድ ፔዘሽኪያን ምላሽ። የኢራኑ ፕሬዝዳንት ማሱድ ፔዘሽኪያን አሜሪካቻቸው ዶናልድ ትራምፕ በኢራን ኤሌክትሪክ ኃይል ማመንጫዎችና ድልድዮች ላይ ጥቃት ለመሰንዘር ያቀረቡትን ማስፈራሪያ የደካማነትና የተስፋ መቁረጥ ምልክት ሲሉ ገልጸውታል። ፕሬዝዳንት ፔዘሽኪያን ባስተላለፉት መልእክታቸው ወሳኝ የሆኑ የህዝብ መገልገያ መሰረተ ልማቶች ላይ የሰዎች ዕለት ተዕለት ህይወት መተንፈሻ መሆናቸውን ጠቅሰው ከትራንስፖርት መረቦች እስከ ኤሌክትሪክና የውሃ ኢንዱስትሪዎች ባሉ ተቋማት ላይ ጥቃት ሰነዝራለሁ ማለት ጥንካሬ ሳይሆን በአንድ ህዝብ ጽኑ ፍላጎት መሸነፍና የተስፋ መቁረጥ ደረጃን ያሳያል ሲሉ ተደምጠዋል። የፕሬዝዳንቱ ምላሽ የተሰማውም ፕሬዝዳንት ዶናልድ ትራምፕ ዛሬ ማለዳ ላይ ለፎክስ ኒውስ ዘጋቢ በሰጡት ቃል በኢራን ወሳኝ መሰረተ ልማቶች ላይ ጥቃት ሊሰነዝሩ እንደሚችሉ ከተናገሩ በኋላ ነው። በኋላ ላይ ፕሬዝዳንት ትራምፕ ኦቫል ኦፊስ ላይ በጋዜጠኞች ተጠይቀው ይህንን ዛቻ የደገሙ ሲሆን ለእናንተ በቀጥታ አልናገርም፣ ነገር ግን ላደርገው እችላለሁ ሲሉ ምላሻቸውን ሰጥተዋል። የኢራኑ ፕሬዝዳንት ፔዘሽኪያን በበኩላቸው ሀገራቸው በባለሙያዎች እውቀት ብሎም ብቃት በብሔራዊ አንድነቷ እንዲሁም በማህበረሰብ ትስስሯ ላይ በመተማመን ከማንኛውም አይነት ወታደራዊ ጫና ሆነ የጥቃት ዛቻ በጽኑ እንደምትቆም አረጋግጠዋል። የቀጠለው የእስራኤል ዘመቻ። እስራኤል በደቡባዊ ሊባኖስ ውስጥ በፈጸመች የአየር ጥቃት ቢያንስ 17 ሰዎች መገደላቸውን የአገሪቱ መገናኛ ብዙሃን ዘግበዋል። የሊባኖስ ብሔራዊ ዜና አገልግሎት እንደዘገበው ታይር ዳባ በተባለ አካባቢ በተከታታይ በተፈጸመ ጥቃት 9 ሰዎች ተገድለዋል። ኢራን የምትደግፈው ሂዝቦላህ በደቡብ ሊባኖስ በእስራኤል ወታደሮች በተቆጣጠሯቸው አካባቢ ተጨማሪ ጥቃቶችን መፈጸሙን አሳውቋል። እስራኤል በሊባኖስ በፈጸመችው ጥቃት 15 ሰዎች መገደላቸውም ተዘግቧል። እስራኤል በሂዝቦላ ላይ የከፈተችውን ዘመቻ እንዳትገፋ ኢራን ብታሳስብም እስራኤል ጥቃት መፈጸሟን ቀጥላለች። ኢራን ከአሜሪካ ጋር ያለው ጦርነት የሚያከትመው ስምምነታቸው ሊባኖስን የሚያካትት ከሆነ ብቻ መሆኑን መግለጿ ይታወሳል። ድርድሩን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውስብስብ አድርገውታል ስትልም ከሳለች። በሁለት የአየር ድብደባዎች 3 ሰዎች የተገደሉ ሲሆን 2 ሰዎች ደግሞ በደቡባዊ ምስራቅ ታይር በምትገኘው ሴዳቂን ተገድለዋል። በኋላ ላይም በሲደን ከተማና ማክሰን አልአሻቢ አካባቢ በተፈጸመ ጥቃት 3 ሰዎች መገደላቸውም ተገልጿል። በኢራን የሚደገፈው ታጣቂ ቡድን ሂዝቦላ በበኩሉ በእስራኤል ወታደሮች ላይ ተጨማሪ ጥቃቶች መፈጸሙን የአገሪቱን ደቡባዊ ክፍል መቆጣጠሩንም ገልጿል። የኢራን መሪዎች ጦርነቱን ለማስቆም ከአሜሪካና ከእስራኤል ጋር የሚደረገው ማንኛውም ስምምነት ሊባኖስን እንዲያካትት ይፈልጋሉ። ይህም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የሚደረገውን ድርድር አወሳስቦታል። የሊባኖስ መገናኛ ብዙሃን እንደዘገቡት የእስራኤል አየር ኃይል የከባድ መሳሪያ ጥቃት ረቡዕ ዕለት በአገሪቱ ደቡባዊ ክፍል የተለያዩ ከተሞችና መንደሮች ላይ አጠናክሮ ቀጥሏል። እስራኤል የረቡዕ ዕለቱን ጥቃት በተመለከተ ወዲያውኑ የሰጠችው አስተያየት የለም። ሆኖም ቀደም ብሎ በታይር ሂዝቦላ የሚጠቀምባቸውን 6 መሰረተ ልማቶች ብሎም በርካታ የደቡብ ሊባኖስ አካባቢዎች የሚገኙ መሳሪያዎች እንዳወደመች ገልጻለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሊባኖስ ሕዝብ ባስተላለፉት የቪዲዮ መልእክታቸው ሕዝቡ በኢራን የሚደገፈውን ሂዝቦላን ወደ ጎን እንዲተው ብሎም ቡድኑ አንዴ ከተወገደ በኋላ ለአገሪቱ የሚኖሩ ዕድሎች ማለቂያ የሌላቸው መሆናቸውን ተናግረዋል። I have a message for you, the people of Lebanon. Israel is not at war with you. We're at war with Hezbollah that has taken your country hostage, that does Iran's bidding, that uses your territory to launch terrorist attacks against Israel. ኔታንያሁ በእንግሊዝኛ ቋንቋ ተቀርጾ በማህበራዊ ትስስር ገጻቸው ላይ በተለቀቀው ቪዲዮ ላይ ኢራንና ሂዝቦላ ሀገራችሁን ወደ ቅዠት ከመቀየራችሁ በፊት ሊባኖስ ምን ትመስል እንደነበር ታስታውሳላችሁ፣ ካፌዎቹን ታስታውሳላችሁ፣ ባህሉን፣ ሰላሙን በማለት ጠይቀዋል። አክለውም ሂዝቦላ ኢራን እኛን ደጋግሞ ወደ ጦርነት መጎተት ስለሚፈልጉ ያ ሁሉ ጠፍቷል፣ እናንተና ልጆቻችሁም ከዚህ የተሻለ ሕይወት ይገባችኋል ሲሉ ተደምጠዋል። ባለፉት ጥቂት ሳምንታት እስራኤል በደቡብ ሊባኖስ የምታካሄዱን የምድር ላይ ወታደራዊ ኦፕሬሽን ባሰፋችበት ወቅትም እስካሁን 10,000 የሚጠጉ ሂዝቦላ አባላት መገደላቸውን ጠቅላይ ሚኒስትሩ ተናግረዋል። የእስራኤል መከላከያ ሰራዊት ታሪካዊ በሆነችው የጥሮስ ከተማ በሚገኙ የሂዝቦላ መሰረተ ልማቶች ላይ የአየር ጥቃት መፈጸሙ ተሰምቷል። ኔታንያሁ በመልእክታቸው ማጠቃለያ ላይ እስራኤል ከእናንተ ጋር ጦርነት ውስጥ አይደለችም ያሉ ሲሆን እኛ ጦርነት ላይ ለነው ሀገራችሁን ታጋጅ ካደረገው የኢራን ትዕዛዝ ከሚፈጽመው ብሎም የእናንተን ግዛት እስራኤል ላይ ሽብር ጥቃት ለመሰንዘር ከሚጠቀመው ሂዝቦላ ጋር ነው ሲሉ ተደምጠዋል። ይህ የኔታንያሁ መግለጫም የስነ ልቦና ጦርነት ስትራቴጂካዊ አካል ሲሆን ዓላማውም በሊባኖስ ህዝብና በሂዝቦላ መካከል ያለውን ማህበራዊ ትስስር መተማመን በመከፋፈል ቡድኑ ላይ የውስጥ ተቃውሞ እንዲቀሰቀስ ለማድረግ ነው። ኔታንያሁ ሊባኖስ ቀደም ሲል የነበራትን የሰላምና የባህል ታሪክ በማውሳት የሊባኖስን ማህበረሰብ ስሜት ለመማረክ ታስቦ የተደረገ የፖለቲካ ስሌት እንደሆነም እየተነገረ ይገኛል። ይሁን እንጂ የእስራኤል ጦር በሊባኖስ ከተሞች ላይ የሚያደርሰው ጥቃት በሲቪል መሰረተ ልማቶችና በንጹሃን ዜጎች ላይ ያስከትል ያለው ሰብአዊ ቀውስ እየተባባሰ ባለበት በዚህ ወቅት እንዲህ አይነቱ የሰላም ፍላጎት መግለጫ በሊባኖስ ህዝብ ዘንድ ቅቡልነት ለማግኘት እጅግ አስቸጋሪ ሊሆንበት ይችላል። የተከበራችሁ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።